አንደኛ ነገሥት 18:30 ላይ ያለውን እግዚአብሔርን ቃል አነባለሁ። ኤልያስም ሕዝቡን ሁሉ ወደ እኔ ቅረቡ አላቸው። ሕዝቡም ሁሉ ወደ እርሱ ቀረቡ። ፈርሶ የነበረውን የእግዚአብሔር መሠዊያ አበጀ። ስለ መሠዊያ እግዚአብሔርን ቃል እናያለን። ኤልያስም ይላል ሕዝቡን ወደ እኔ ቅረቡ ካላቸው በኋላ ከዛ ፈርሶ የነበረውን የእግዚአብሔርን መሠዊያ አበጀ ይላል። ስለ መሠዊያ ነው ማካፈላችሁ። ኤልያስ የእግዚአብሔርን መሠዊያ ፈርሶ የነበረውን መሠዊያ እንዳበጀ እግዚአብሔርን ቃል ይናገራል። እዚህ በአንደኛ ነገሥት ምዕራፍ 16 ምዕራፍ 17 ምዕራፍ 18 ምዕራፍ 16ን ጀምሮ ስታዩ ሶስቱን ምዕራፍ ስታዩ ለምን የእስራኤል ሕዝብ እግዚአብሔርን መሠዊያ እንዳፈረሰ ለምን በእስራኤል መካከል የነበረውን የእግዚአብሔር መሠዊያ እንደፈረሰ የሚያመለክት የእግዚአብሔር ቃል አለ። መሠዊያ ማለት በመጀመሪያ ሰው ከአምላኩ ጋር ሊሆን ይችላል ከእግዚአብሔር ጋር ህብረት የሚያደርግበት የሚገናኝበት ስፍራ ማለት ነው። እግዚአብሔር ድምጹን የሚያሰማው እግዚአብሔር ምሪት የሚልከው መሠዊያ ሲኖር ነው። ዛሬ ሁላችንም በዚህ ስፍራ የተሰበሰብነው ስለ ሀገራችን ኢትዮጵያ፣ ስለ ምድራችን፣ ስለ ትውልዳችን ለመጸለይ ነው። ስለዚህ ይህ ዛሬ የሚቆመው መሠዊያ ለሶስት ተከታታይ ቀናት በእግዚአብሔር ፊት የምናቆመው መሠዊያ ስለ ሀገር ስለ ትውልድ ነው። መሠዊያ በግላችሁ፣ መሠዊያ በቤተክርስቲያን፣ መሠዊያ ደግሞ ስለ ሀገር የሚቆም ነው። ከእግዚአብሔር ጋር ህብረት የምናደርግበት የምንገናኝበት ነው። መሠዊያ ማለት በጣም የሚገርማችሁ ነገር ከእግዚአብሔር ጋር ህብረት የምናደርግበት የምንገናኝበት መንገድ ነው። እግዚአብሔር ድምጹን የሚያሰማበት፣ እግዚአብሔር ምሪት የሚሰጥበት፣ እግዚአብሔር ስለ ነገ የሚያወራበት ነው። መሠዊያ ቤተክርስቲያን ከሌላት፣ መሠዊያ ሀገር ከሌላት እግዚአብሔር ምሪት ሊሰጥ አይችልም። እግዚአብሔር አቅጣጫ ሊሰጥ አይችልም። እግዚአብሔር ድምጹን ሊያሰማ አይችልም። መሠዊያ ዋና አስፈላጊ ነገር ነው። ስለዚህ አንደኛ ነገሥት ምዕራፍ 18 ላይ ኤልያስ ፈርሶ የነበረውን የእግዚአብሔር መሠዊያ አበጀ ይላል። ለምንድነው የእግዚአብሔር መሠዊያ ያፈረሱት የእስራኤል ልጆች? አንደኛ ነገሥት ምዕራፍ 16ን ስታዩ መለስ ብላችሁ በጊዜው አካብ የሚባል ንጉስ ነበር የነገሰው። በሰማሪያ ላይ 22 ዓመት እንደነገሰ እግዚአብሔር ቃል ይናገራል። ልክ ይህ አካብ የሚባለው ንጉስ ከነገሰ በኋላ ሄዶም ይላል ኤልዛቤልን አገባ ይላል። ልክ ኤልዛቤልን ሲያገባ እንግዲህ እሷ የምታመልከው አለ ባኦል ተከታይ ነች። ቀጥታ እሷን ካገባ በኋላ ለባኦል በሰማሪያ መኖሪያ ቤትን ወይም መቀመጫ ቤትን ሰራ ይላል። ቤት ብቻ አይደለም የሰራው መሠዊያን አቆመ ይላል። የምን መሠዊያ? የባኦል መሠዊያ። እግዚአብሔር የማይከብርበትን መሠዊያ ንጉሱ ከነገሰ በኋላ አቆመ። በታሪክ የእግዚአብሔርን ቃል ስታዩ አብዛኛው በእስራኤል ላይ ወይም በይሁዳ ላይ የነገሱ ነገስታት አብዛኞቻቸው ባኦልን ያስፋፉ፣ ባኦል እንዲመለክ በር የከፈቱ ናቸው። ይሄም ንጉስ ስታዩ የእስራኤል ሕዝብ የአብርሃም የይስሐቅ የያዕቆብ አምላክ ብሎ ልቡን አንድ አድርጎ እግዚአብሔርን ማምለክ ሲገባቸው እሱ ግን ከእስራኤል አምላክ አይናቸውን አንስተው ባኦልን እንዲያመልኩ ለባኦል ቤት ሰራ፣ ለባኦል መሠዊያ አቆመ ይላል። ከሱ በፊት ከነበሩት ነገስታቶች ይልቅ እግዚአብሔርን አስቆጣ ይላል። በደንብ አድርጋችሁ ስሙኝ። በእነዚህ 3 ቀናት አብዛኛው የምንጸልየው ስለ መሠዊያ ነው። ስለ ሁለት አይነት መሠዊያ። አንደኛ የክፉን መሠዊያ ከምድሪቱ ላይ እናፈርሳለን። ለረጅም ዘመናት በተለይ ይህ ግንቦት ወር ላይ ለረጅም ዘመናት አመት እየተሻገረ የመጣ ምድራችን ላይ እርግማንን፣ ችግርን፣ ደም መፋሰስን፣ ስቃይን፣ ለቅሶን፣ ዋይታን፣ ረሃብን፣ በሽታን በተለያየ አቅጣጫ የሚመታውን መሠዊያ እናፈርሰዋለን። ጩና ይፈርሳል በሉ። ኢየሱስ ጌታ ነው። የአመፃ መሠዊያ፣ የርኩሰት መሠዊያ፣ የባዕድ አምልኮ መሠዊያ ይፈርሳል። የእግዚአብሔር መሠዊያ እንሰራለን። የእግዚአብሔር መሠዊያ ሰርተን እንወጣለን። ኢየሱስ ጌታ ነው። ስለዚህ ንጉሱ ልክ ከነገሰ በኋላ ቅድም እንደነገርኳችሁ ኤልዛቤልን አገባ። እሷን ካገባ በኋላ ለባኦል በሰማሪያ ቤት ሰራ፣ መሠዊያን አቆመ ይላል። ከዛ ለአጸር ነቢያትም ደግሞ ተከለላቸው ይላል። በዚህ ሰዓት የእስራኤል ሕዝብ ሕያው አምላክ ያሻገረው አምላክ የረዳውን አምላክ ብዙ የደገፈውን አምላክ
በሙሉ ልባቸው ማምለክ ትተው ማነከስ ጀመሩ። በሁለት ሐሳብ ማነከስ ጀመሩ። ሲጀመር ባኦል ማለት የስሙ ትርጉም አምላክ ወይም ጌታ ማለት ነው። ስለዚህ በምድር ላይ አምላክ ወይም ጌታ ሊሆን የሚገባው የአብርሃም የይስሐቅ ያዕቆብ አምላክ ብቻ ነው። እስቲ አምላክ በሉ፣ እግዚአብሔር ብቻ ነው በሉ፣ ጌታ በሉ፣ እግዚአብሔር ብቻ ነው በሉ። ዛሬም በሉ እኔ ባለሁበት በዚህ ዘመን በምድሬ ላይ በሉ ክፉ የሆኑ የአመፃ መሠዊያዎችን አፈርሳለሁ፣ የእግዚአብሔርን መሠዊያ እሰራለሁ፣ አበጃለሁ። አምላክ እግዚአብሔር በሉ በኢትዮጵያ ምድር ላይ ከፍ ከፍ ይላል። በሰሜን ላይ፣ በደቡብ ላይ፣ በምዕራብ ላይ፣ በምስራቅ ላይ እሱ ብቻውን ከፍ ይላል። ስለዚህ አካብ ህዝቡን በሁለት ሐሳብ እንዲያነክስ አረገ። በዚህ ወቅት ላይ የእስራኤል አምላክ ብቻ ብለው መጥራታቸውን ትቶ ባኦልም አምላክ ነው ማለት ጀመሩ፣ ጌታ ነው ማለት ጀመሩ። በጣም የሚገርማችሁ የከናናውያን አምላክ ነው። ስለዚህ ባኦል ዝናብ ይሰጠናል ይላሉ፣ ባኦል ልጆች ይሰጠናል ይላሉ፣ ባኦል ይላል በከብት መንጋ ይባርከናል ይላሉ። ይሄ በረከት እግዚአብሔር የሚሰጠውን ዝናብ አዙሮ ባኦል ነው ይሰጠን ይላሉ። አሁን ኤልያስ ነብዩ ኤልያስ ይህ ሁሉ ሲሆን ያያል፣ የአካብን አካሄድ ያያል፣ የህዝቡን ማነከስ ያያል። ከእግዚአብሔር ላይ አይናቸውን አንስተው በባኦል ላይ አይናቸውን እንዳደረጉ አየ፣ ተመለከተ። ደግሞ በጣም የሚገርማችሁ ነገር አካብ ያገባት ኤልዛቤል በዘመኗ ንግስት ነችና በዘመኗ የእግዚአብሔር ነቢያትን የእግዚአብሔር አፍ የሆኑትን ስለ እግዚአብሔር የሚናገሩትን ተመለሱ የሚሉትን መንገድ የሚያሳዩትን የእግዚአብሔር አፍ የሆኑትን ነቢያትን ታስገድላለች። የእግዚአብሔር ነቢያትን እያስገደለች የራሷን ነቢያት ማዕድ ላይ እያስቀመጠች ትደልባለች። የራሷ 450 ነቢያትን አፍርታለች። የእግዚአብሔርን ነቢያት ደግሞ በተቃራኒው ታስገድላለች። በዚህ ሰዓት ምዕራፍ 17 ቁጥር 1 ላይ የእግዚአብሔር ሰው ነብዩ ኤልሳ ተገለጠ። ለአካብ እንደዚህ አለ፣ አመፃቸውን አየ፣ ክፋታቸውን አየ፣ ህዝቡ በሁለት ልብ እንደሚያነክስ አየ። እዚህ ጋር ለባኦል ይሰዋል፣ እዚህ ጋር ደግሞ እስራኤል አምላክ ይላል። አንካሳ የሆነ አምልኮ ሲያበዙ አየና ይሄም አለ መቀጠል የለበትም አለ። ዛሬም በሀገራችን ላይ መቀጠል የሌለባቸው እርግማኖች፣ ከርሶች፣ የአመፃ መሠዊያዎች፣ የርኩሰት መሠዊያዎች፣ የሴሰኝነት መሠዊያዎች እንዲፈርሱ በኢየሱስ ስም እንጸልያለን። እስቲ በኢየሱስ ስም ይፍረሱ በሉ። ከምድሬ ላይ በሉ፣ ከሰሜን ላይ በሉ፣ ከደቡብ ላይ በሉ፣ ከምዕራብ ላይ፣ ከምስራቅ ላይ የአመፃን መሠዊያ፣ የርኩሰትን መሠዊያ፣ የኃጢአትን መሠዊያ በኢየሱስ ስም አፈርሳለሁ። ወገኖቼ አብዛኛው እናውቃለን፣ እናቶቻችን አብሶ በዚህ በግንቦት ወር ላይ የት ምን አይነት ስራ እንደሚሰራ እናውቃለን። ከብዙዎቻችን ቤት በስተጀርባ የነበሩ ብዙ ባዕድ አምልኮች ነበሩ፣ የሚሰዋላቸው፣ ደም የሚፈስላቸው፣ መስዋዕት የሚቀርብላቸው፣ ጭሳጭስ የሚቀበሉ፣ ግን እኛንም ምድራችንንም ያዙ፣ ለምድራችን ከርስ የሆኑ ብዙ ደም ምድራችን ላይ እንዲፈሱ ያደረጉ፣ የብዙ ወጣቶችን አቅም የበሉ፣ ረሃብን፣ ችግርን፣ መከራን፣ በሽታን ያፈራረቁ የእርግማን መሠዊያዎች በእነዚህ 3 ቀናት እንጸልያለን፣ ይሰነጠቃሉ። ሃሌሉያ። ምክንያቱም የእግዚአብሔር ቃል ሲናገር ኤልያስ አየ፣ ይበቃል አለ። ህዝቡ በሁለት ሐሳብ ማነከሱ ይበቃል። በፍጹም አለ እግዚአብሔር አምላክ ከሆነ ይለያል፣ ባኦል አምላክ ከሆነ ይለያል። ስለዚህ በቃ አለ። የጨከነ ተነሳ። እናንተ ጨክናችሁ መጣችኋል። ከሰሜን፣ ከደቡብ፣ ከምዕራብ፣ ከምስራቅ ቤታችሁን፣ ቀያችሁን ትታችሁ መጣችኋል። በእግዚአብሔር ፊት እንበረከካለን። ባዕድ መሠዊያዎች ሁሉ ከምድሪቱ ላይ ይፈርሳሉ። እስቲ ጩና አይቀጥሉም በሉ። ለብዙ ዘመናት በሉ፣ እኔንም በሉ የተከተሉኝ ከቤተሰብ የመጣ ከአካባቢ የመጣ ባዕድ የሆነ መሠዊያ በኢየሱስ ስም በሉ አይቀጥልም በሉ። ኢየሱስ ጌታ ነው። መግቢያው ላይ ይሄንን ሐሳብ እንድትይዙ ስለምፈልግ ነው።
አያችሁ ኤልያስ አንደኛ ነገሥት ምዕራፍ 17 ላይ አየና እንዲህ አለ በንጉሱ አካብ ፊት ተገለጠና እንዲህ አለ በእነዚህ ዓመታት ከአፌ ቃል በቀር ጠልም ዝናብም አይሆንም አለ። ምክንያቱም ባኦል ዝናብ ይሰጣል ብለው ያምናሉ። ባኦል እርሻን ይባርካል ብለው ያምናሉ። ባኦል ልጅን ይሰጣል ብለው ያምናሉ። ስለዚህ ኤልያስ ያሰበው ምንድነው? አምላክ እግዚአብሔር የአብርሃም ይስሐቅ ያዕቆብ አምላክ እግዚአብሔር ዝናብ እንደሚሰጥ እንደሚባርክ ያውቁ ዘንድ ከዚህ በኋላ አለ በእነዚህ ዓመታት አለ የተናገረው ለአንድ ግለሰብ አይደለም፣ ለእስራኤል ንጉስ ነው። ለንጉስ ነው የተናገረው። ህዝቡን በሁለት ሐሳብ እንዲያነክስ ላደረገው ለባኦል መሠዊያ ላቆመ በእግዚአብሔር ፊት እግዚአብሔርን የሚያስቆጣ ተግባር እየሰራ ላለ በክፉ በአመፃ መንገድ እየሄደ ላለው ለንጉሱ ተገለጠና በእነዚህ ዓመታት አለው ጠልም ዝናብም አይሆንም አለና ቆለፈ። ከዛ የሚገርማችሁ ነገር ለ3 ዓመት ከምናምን ኤልያስ እግዚአብሔር ወደ መራው ስፍራ ሄደ። በኩራት ፈፋ ምንጭ ሄደ፣ ተደበቀ። እንደገና ወደ ሰራፕታ ሄደ። አሁን በሰማርያም ይላል ራብ ገባ፣ ድርቅ ሆነ። እግዚአብሔር ዝናብ ይዟል። ኤልያስ ተናግሯል እንዳይሆን አለ ዝናብ ከለከለ። ከዛ በኋላ 3 ዓመት ከምናምን ምድሪቱ ላይ ድርቅ መጥቷል። ውሃ የለም፣ ቢፈለግ ውሃ የለም። ከብቶች የሚጠጡት አጥተዋል፣ ሰው የሚጠጣው አጥተዋል። በዚህ ሰዓት ንጉሱ አካብ ኤልያስን ማስፈለግ ጀመረ። የት ነው ያለው እያለ ብዙ ቦታ አስፈለገው። ኤልያስ የለም። ምክንያቱም እግዚአብሔር ተሸሸግ ብሎታል፣ ተሸሽጓል። ኤልያስ ቅድም ብያቸዋለሁ ያ መሠዊያ እንዲቀጥል አልፈለገም። የእግዚአብሔር መሠዊያ እንዲሰራ ፈልጓል። ስለዚህ ቆለፈና ዞር አለ። ንጉሱን አልፈራም። እውነት እንዲገለጥ ፈለገ። የአመፃ መሠዊያ እንዲፈርስ ፈለገ። እግዚአብሔር ብቻ እንዲመለክ ፈለገ። እግዚአብሔር ብቻ ስሙ ከፍ እንዲል ፈለገ። ከዛ ተሸሸገ። ልክ ምድር ላይ ዝናብ ታጥቶ ድርቅ ገብቶ አብድዩ የሚባለው ከንጉስ ተልኮ እየዞረ እየፈለገ ያለ ምዕራፍ 18 ቁጥር 1 ላይ አንደኛ ነገሥት 18 ቁጥር 1 ላይ እንደገና ለኤልያስ እግዚአብሔር እንዲያለው ውጣና ለአካብ ተገለጥ። ምን በል ተገለጥ። እኔ ያለ በምድር ላይ ዝናብን እሰጣለሁ። 3 ዓመት ተኩል ያልዘነበ ዝናብ። አይገርማችሁም? ኤልያስ ቆልፎ ተሸሽጓል። ባኦል ታዲያ ለምን ዝናብ አልሰጠም? 3 ዓመት ለምን ህዝብ ተራበ? ለምን ህዝብ ተቸገረ? አይሰጥማ። ዝናብ ሰጪው እግዚአብሔር ነው። ሰማይን ደጅ የሚከፍት እግዚአብሔር ነው። ዛሬም በኢየሱስም እጸልያለሁ ብዙ በሮችን የዘጉ ምድሪቱ ላይ ለረጅም ዘመናት ሲመለኩ ሲሰዋላቸው ቆዩ መሠዊያዎች በኢየሱስም ይሰንጠቁ፣ በኢየሱስም ይሰንጠቁ። የአመፃ መሠዊያ፣ የርኩሰት መሠዊያ፣ የሴሰኝነት መሠዊያ፣ የባዕድ አምልኮ መሠዊያ ከምድራችን ላይ በኢየሱስም ይሰንጠቅ። በቃ የሚል ትውልድ ያስፈልጋል። እንደ ኤልያስ የሚጨክን ትውልድ። ከዚህ በኋላ ይህ አይቀጥልም የሚል ትውልድ። ደም መፋሰስ አይቀጥልም የሚል እኔ ስለ ትውልዴ ግድ ይለኛል ብሎ የሚነሳ ትውልድ እግዚአብሔር ይፈልጋል። እግዚአብሔር ይፈልጋል። አንዱ ኤልያስ ሰማይን ከዘጋ፣ አንዱ ኤልያስ ተናግሮ 3 ዓመት ተኩል ዝናብ እንዳይዘንብ ከከለከለ፣ ወገኖች እኛ ብዙ ነን። እግዚአብሔር ጸሎታችንን ሰምቶ ክፉን ከምድራችን ይጠርጋል። እስቲ የትኛውም በሉ የአመፃ መሠዊያ፣ የኃጢአት መሠዊያ በተለይ በሉ በዚህ ግንቦት ወር በሉ የሚመለክ የሚታጠንለት ደም የሚፈስለት የሚገበርለት ከዓመት ዓመት እየተሻገረ መጣ መርገምን በሉ ወደ ምድር ያመጣ ክፉ መሠዊያ በኢየሱስ ስም ይሰንጠቅ በሉ። ባኦልን ሲያመልኩ ምን ያደርጉለታል መሰላችሁ? በደንብ ዕውቀት እንዲኖራችሁ ባኦልን ሲያመልኩ ከነዓናውያን 3 ነገር ነው የሚያደርጉለት። ለምሳሌ እኛ እግዚአብሔር አምላካችን ነው ብለን መሠዊያ ሰርተን ስንጸልይ፣ ለምሳሌ ይሄ መድረክ መሠዊያ ነው። ምክንያቱም የእግዚአብሔር ድምጽ ወደ እናንተ እየመጣ ነው። የሚጸለይበት ስፍራ ነው። የእግዚአብሔር ቃል የሚያልፍበት ስፍራ ነው። በዚህ ስፍራ ቅድም ምንድን ያደረግነው? በዝማሬ እግዚአብሔርን አመለክን አይደል? ልክ እንደዚህ ባኦል የሚባለው መሠዊያ ከሰሩለት በኋላ ካቆሙለት በኋላ በ3 አይነት ነገር ያመልኩታል። አንደኛ በዝሙት። የባኦል መሠዊያ በቆመበት ዝሙት አለ፣ እርኩሰት አለ።
በዝሙት ነው አምልኮን የሚያቀርቡለት። ለባኦል መሰዊያ ካቆሙ በኋላ ይዘሙታሉ፣ ይሴስናሉ። ሁለተኛው ደግሞ ራሳቸውን ያጎሳቁሉለታል፣ ራሳቸውን አሳልፎ ይሰጡለታል። ለባኦል ለመሰዊያው አምልኮ ሲያቀርቡ ራሳቸውን ነው የሚያጎሳቁሉት፣ ራሳቸውን አሳልፎ ይሰጣሉ፣ ይሴስኑለታል፣ ይዘሙቱለታል። ያን ጊዜ ባኦል ለነሱ መስዋዕታቸውን ይቀበላል። በክርስቶስ ስም ትውልድን የሚያሴስን መንፈስ፣ ወጣቱን እያሴሰነ የሚገድል መሰዊያ ዛሬ ከምድሬ ላይ ተሰነጠቀ ይሆን። አመፀኛ የሚያደርግ መሰዊያ በኢየሱስ ስም የተሰነጠቀ ይሆን። በክፉ መንገድ የሚመራ መሰዊያ ሳናውቀው ለረጅም ዘመናት ምድሪቱ ላይ ተቀመጠ። አባቶቻችን፣ ቅድመ አባቶቻችን፣ ሌሎችም ሰዎች ወንዶች፣ ሴቶች ሳያውቁ ከጨለማው ዓለም ጋር ባደረጉት ኪዳን አሁን ስቲል እስከዚህ ሰዓት እየተከተለ ትውልዳችን የሚበላ መርገም ይሰበር፣ ከርስ ይሰበር። የአመፃ መሰዊያ ይፍረስ፣ የርኩሰት መሰዊያ ይፍረስ፣ የሴሰኝነት መሰዊያ ይፍረስ፣ ደም የሚጠጣ መሰዊያ ይፍረስ። ትውልድን ሁል ጊዜ እየወጣ የሚያገዳድል መንፈስ፣ ደም የሚያፋስስ መንፈስ፣ አንዱ ጋር ተረጋጋ ሲባል ሌላኛው ጋር ትውልድን ለአመፃ የሚቀሰቅስ መሰዊያ፣ ረጅም ዘመናት ቁጭ ብለው የትውልድን ደም የጠጣ መሰዊያ በኢየሱስ ስም ይፍረስ። ዛሬ የእግዚአብሔር እሳት ይውደቅበት። ዛሬ የእግዚአብሔር እሳት ይውደቅበት። ዛሬ የእግዚአብሔር እሳት ይገለጥበት። ያመልኩታል፣ ይሴስኑለታል፣ ራሳቸውን ያጎሳቁሉለታል። ሶስተኛው ደግሞ ልንገራችሁ፣ የወለዱትን ልጅ መስዋዕት አድርገው ያቃጥሉለታል። ምን አክል ክፉ እንደሆነ እዩ። ነፍስን ነው የሚያጠፋው፣ ደም ነው የሚጠጣው ባኦል መሰዊያው። በዝሙት በሴሰኝነት ያመልኩታል። ሁለተኛው ራሳቸውን አጎሳቅለው ድሃ ያደረጉ። ሶስተኛው የወለዱትን ልጆቻቸውን ያቃጥላሉ። መጽሐፍ ቅዱስ ላይ ያቃጠሉ ሰዎች አሉ። ልጆቻቸውን ይሄው ባኦል አምላካችን ብለው ለመሰዊያው ልጆቻቸውን አርደው አቃጥለው መስዋዕት አድርገው ያቀርባሉ። የኛ አምላክ ግን ቻራሻ የሚሰማው የሚመልስ የሚታደግ አምላክ ወደፊት ይጸልዩ አለ። አምልኩኝ አለ። እኔ ከናንተ የምፈልገው መስዋዕት አለ አምልኮ ነው አለ፣ ዝማሬ ነው አለ፣ ስሜን ጥሩ አለ፣ ሌላ ነገር አታምልኩ አለ፣ ሌላ መሰዊያ አታቁሙ አለ፣ ሌላ እርግማን ወደ ቤታችሁ አታምጡ አለ። በነገራችን ላይ ዘሙተውለትም በዝሙት አምልከውትም ራሳቸውን በማጎሳቆል አምልከውለትም ወይም ደግሞ ልጆቻቸውን መስዋዕት አድርገው አቃጥለውለትም የሚገርማችሁ ፍጻሜያቸው አያምርም። ገዳያቸው ነው፣ አጥፊያቸው ነው፣ ከእግዚአብሔር የሚለያቸው ነው። የኛ አምላክን ያለ የነበረ ለዘላለም የሚኖር የምንሸከመው ሳይሆን የሚሸከመን፣ የምንረዳው ሳይሆን የሚረዳን፣ የምንይዘው ሳይሆን የያዘን፣ የራራልን፣ የደገፈን ሕያው አምላክ አለን። አይገርማችሁ? በጣም ይገርም ነገር ልንገራችሁና ስለደከማችሁ ጠቅለል አደርገዋለሁ። በእስራኤል ላይ የተነሱ አብዛኛው ነገስታት በይሁዳ ላይ ነገሱ፣ በእስራኤል ላይ የነገሱ ከሶስት ነገስታት ውጪ እንዳለ ጣዖት አምልከዋል። ያላመለኩት እነ ዳዊት፣ እነ ዮሲያስ፣ እነ ሕዝቅያስ። ከነዚህ ውጪ አብዛኛው በእግዚአብሔር ነግሰው በእግዚአብሔር ቦታ ይዘው በእግዚአብሔር ስፍራ ይዘው እግዚአብሔርን ትተው ባኦልን ተከትለዋል። ባዕድ አምልኮን አምልከዋል። ማምለክ የሌለባቸውን አምልከዋል። በኢየሱስ ስም ምድሬ ላይ፣ ኢትዮጵያ ላይ፣ ሰሜኑ፣ ደቡቡ፣ ምዕራቡ፣ ምስራቁ ላይ፣ መሃል ኢትዮጵያ ላይ ስፍራ ይዣለው ያለ ደም ሲጠጣ የቆየ ለዘመናት እርግማንን ወደ ምድራችን ያመጣ ከርስን ያመጣ ትውልድ እንዲጨነቅ እንዲቅበዘበዝ ያደረገ ከዚህ በፊት የነበሩ ሰዎች ያመለኩት ክፉ አምልኮ በኢየሱስም አፍርሰነዋል። በኢየሱስም አፍርሰነዋል። በኢየሱስም አፍርሰነዋል። አፍርሰነዋል። ቤተሰቦቻችን እንኳን አያት ቅድመ አያት ዘሮቻችን እንኳን ከአጋንንት ጋር ከጨለማ ጋር ቃል ኪዳን አድርገው ሳያውቁ ቃል ኪዳን አድርገው ያመለኩትን ባዕድ አምልኮ ያንን መሰዊያ አፍርሰናል። በኢየሱስም አፍርሰናል። በኢየሱስም አፍርሰናል። ኢየሱስ ጌታ ነው። ሳታውቁ የተከተላችሁ
ሳታውቁ ከአያቶቻችሁ ከቅድማያቶቻችሁ ሳያውቁ እነሱም ቡና በሚመስል ጭሳጭስ በሚመስል የቤተሰብ መንፈስ በሚመስል የተከተላችሁ ትውልድን እየበላ ያለ ቤታችሁን የመታ የተመታ ይሆን እና ከዛ የሚገርማችሁ ነገር በጣም የተነሱት ሁሉ ወደ እግዚአብሔር ሕዝቡን ማቅረብ ሲገባቸው በአዳም ልኮ አምላኪ ናቸው አብዛኛው። ነገር ግን የሚገርማችሁ ኤልያስ በተነሳበት ዘመን አካብ ጋር ተገለጠ፣ ሰማይን ዘጋ። ቅድም እንደነገርኳችሁ ልክ ዝናቡ ሲጠፋ ማስፈለግ ጀመረ። አብድዩ አገኘው እግዚአብሔር ኤልያስን ተገለጥ ብሎት። ከዛ አብድዩ ካገኘው በኋላ ከአብድዩ ጋር አወሩ። ከዛ ላሳጥረው አካብ ባገኘው ጊዜ ኤልያስን እንደዚህ አለው፣ አንተ የእስራኤልን ምድር ምትገለባብጥ አንተ ነህ አለው። ኤልያስን እንዳገኘው እስራኤልን እየገለባበጥክ ያለው አንተ ነህ ሲለው ኤልያስ መልሶ እንደዚህ አለው፣ እኔ ሳልሆን አለው አንተና የአባት ቤት ናችሁ። የእግዚአብሔርን ትእዛዝ አልፋችሁ ስርዓቱን አልፋችሁ በአሊን ተከትላችሁ እስራኤልን የገለባበጣችሁ ወደ ምድር ድርቅ እንዲመጣ ያረጋችሁ። ባይዘው ለምንድን ነው ድርቅ የሚመጣው? ለምንድን ነው የተለያዩ አይነት በሽታዎች የሚፈራረቁት? ስም የሌላቸው በሽታዎች ዛሬ በኢየሱስም ከበስተጀርባ ያሉ ክፉ መሰዊያዎች ሁሉ ይፍረሱ። እግዚአብሔርን ያላከበሩ ለእግዚአብሔር ክብር ያልቆሙ መሰዊያዎች ወደ ምድራችን እርግማንን፣ ችግርን፣ ስቃይን ያመጡ በኢየሱስም ይፍረሱ። ጦርነትን የሚያመጡ ጦርን የሚያማስሱ ከርስና መርገሞች በኢየሱስም ይፍረሱ። ሰላም ይሁን። አንተና የአባት ቤት ናችሁ። የእግዚአብሔርን ትእዛዝ ያልጠበቃችሁ፣ ቃሉን ያላከበራችሁ፣ በአሊምን የተከተላችሁ አንተ ናችሁ አለ። ከዛ እንዲህ ካለው በኋላ በል አለው ኤልያስ እንደዚህ ያለው ንጉሱን በል አለው። አሁን አለ አሉ ምትላቸው እነዛ ነቢያት አለ 450 ነቢያት 400 የአጸድ ነቢያት ሰብስባ አምጣለው። ወዴት አለ እኔ ወዳለውበት ወደ ቀርሜሎስ ተራራ አለ። ዋካቲ ያራባሽ እኔ አለ ኤልያስ በጣም የሚገርመኝ ነገር ልንገራችሁ። ንጉሱ አካብን ባገኘበት ሰፈር መዋጋት አልፈለገም። ወደ ቀርሜሎስ ተራራ ሰብስባ አምጣለ። ለምንድን ነው ያለው ብዬ መጽሐፍ ቅዱሴን ሳጠና የቀርሜሎስ ተራራ ቀርሜሎስ ማለት የፍሬያማነት ቦታ ማለት ነው። ኤልያስ እዛ ተራራ ላይ ነው የሚጸልየው። ለዛ ታች ወርዶ መዋጋት አልፈለገም። ወደዛ አምጣቸዋለሁ፣ ወደዛ ከፍታ ራሱ ወደ ወጣበት ከፍታ እዛ ሰብስበ አምጣለው። በዛ ሰዓት ንጉሱ አካብ ይላል በዛ ያሉትን ሁሉ ጠራ። 450 የኤልዛቤል ነቢያት፣ ከዛ በኋላ የባኦል ነቢያት አሉ። ከዛ 400ዎቹ የአጸድ ነቢያት አምጣለና 850 ተሰብስበው የት መጡ? ተራራው ላይ መጡ። ልክ ተራራው ላይ ሲመጡ ኤልያስ ግን አንድ ነገር አለ ለእስራኤል ሕዝብ እንዲህ አለ፣ እናንተ አምላክን የእስራኤልን አምላክ መከተል ትታችሁ በፍጹም ልባችሁ ማምለክ ትታችሁ በሁለት ሐሳብ የምታነክሱ እናንተ አይደላችሁ አለ። ዛሬ ግን አለ ከነቢያት እኔ ብቻዬን ቀርቻለሁ። የባኦል ነቢያት 450 ናቸው አለ። በጣም የሚገርማችሁ ነገር ኤልዛቤል የእግዚአብሔር ነቢያት ትገላለች፣ ታስገድላለች። የእግዚአብሔር አፍ የሆኑ ነቢያትን ነገር ግን የራሷ ነቢያት የሆኑትን ደግሞ በማዕድ አስቀምጣ ትደልባለች፣ ታወፍራለች፣ ታበላለች። የእግዚአብሔር ነቢያትንስ ታስገድላለች። ኤልዛቤል ተከታትላ አብዲው እንዲሁም ኤልያስን ባገኘ ጊዜ እንዲህ ያለው ታውቃለህ፣ ኤልዛቤል ልታስገድል በወጣች ጊዜ እኔ ነቢያትን እየደበቅኩ እመግብ ነበር አለ። ኤልያስ ብቻዬን ቀርቻለሁ እስኪል ድረስ ኤልዛቤል በምድሪቱ ላይ የነበሩ የእግዚአብሔር አፍ የሆኑ ተመለሱ የሚሉ የእግዚአብሔርን መንገድ የሚያሳዩ አቅጣጫ የሚያሳዩትን ነቢያት እያስገደለች ቆይታለች። የራሷስ ነቢያት 450 ድርሳለች። ስለዚህ ሰብስብልኝ አለው። ሰብስባቸው አለ። ተሰበሰቡ በቀርሜሎስ ተራራ ላይ። ከዛ አንድ ነገር አለ፣ በሉ አለ ዛሬ አምላክ ማን እንደሆነ ይለያል አለ። ወይፈን አዘጋጁ፣ 2 ወይፈን አለ። እናንተም መሰዊያ ስሩ፣ እኔም መሰዊያ ሰራለሁ። እዚህ ጋር ነው ያለው መልእክት። ይሄን ተናግሬ ወደ ጸሎት ነው የምንገባው። እናንተም አለ መሰዊያ ስሩ፣ እኔም መሰዊያ ሰራለሁ አለ። እነሱም ለባኦል ለአምላካቸው አምላክ ብለው ለሚጠሩት ለባኦል መሰዊያን ሰሩ፣ አረዱ፣ በብልቱ ከፋፈሉ፣ እንጨቱ ላይ ረበረቡ። ከዛ በኋላ የሚገርማችሁ በሉ አለ እናንተ ብዙ ስለሆናችሁ በቁጥር ቀድማችሁ አምላካችሁን ጥሩ አለ። ከዛ በኋላ የባኦል ነቢያት ተሰበሰቡ፣ መጥራት ጀመሩ ይላል። ባኦል ና መስዋዕትን ተቀበል እያሉ መጥራት ጀመሩ። ቢጠሩ የለም። መጽሐፍ እንዲህ ይላል በመሰዊያው ዙሪያ ይላል የባኦል ነቢያት እግራቸውን እያነከሱ ያሸበሽቡ ነበር ይላል። ባኦል አንካሳ መስዋዕት የሚቀበል ነው።
አያችሁ እያነከሱ የማይሰማቸው የማያደምጣቸው በመከራ ቀን የማይደርስላቸው ጆሮ የሌለውን የባኦልን ልክ መሰዊያ ሰርተዋል። በመሰዊያው ላይ ይዞሩ ጀመር፣ ይጮው ነበር። ና ስማን ና መልስልን ሲሉ ባኦል የለም። ኤልያስም አያቸው ቀትር ሰዓት ደረሰ። ከዛ አምላካችሁን ጥሩት። የት ሄዶ ይሆን አለ። መንገድ ሄዶ ይሆን? ተኝቶ ይሆን? እንቅልፍ ወስዶት ይሆን? የት አለ አላቸው። ቢሉ የለም። አምላካቸው ከየት ይምጣ? አየህ የሕዝቡን ልብ አስተው የቆዩበት ያ የባኦል መሰዊያ የለም። መገለጥ አልቻለም፣ መምጣት አልቻለም። ከዛ ኤልያስ አንድ ነገር አለ። አሁን አለ ተራው የኔ ነው አለ። ሰዓቱ የኔ ነው። ከጠዋት እስከዚህ ሰዓት ጠርታችሁታል፣ አልመጣም አለ። የኔ አምላክ ይመጣል አለ። አሁን እንጸልያለን። ቀኝ እጃችሁን ከፍ አድርጉ። በአራቱ ማዕዘናት ላይ የተቀመጡ ክፉ መሰዊያዎች፣ የአመፃ መሰዊያዎች፣ የርኩሰት መሰዊያዎች፣ የደም መፋሰስ የግድያ መሰዊያዎች በኢየሱስ ስም ይፍረሱ። በኢየሱስ ስም ይፍረሱ። በኢየሱስ ስም ይፍረሱ። ሃሌሉያ። አሁን ቀትር ሰዓት ሆኗል። የኔ ተራ ነው አለ። ሰዓታችሁን ጨርሳችኋል አለ። እስቲ አንዴ ሰዓታቸው አልቋል በሉ። ድገሙ። ከዚህ በኋላ በሉ በምድሬ ላይ በሉ የክፎች መሰዊያ፣ የአመፃ መሰዊያ፣ የርኩሰት መሰዊያ፣ የባዕድ አምልኮ መሰዊያ እንዳይሰራ በሉ በኢየሱስ ስም እጸልያለሁ በሉ። ደግሞ በሉ ሰዓታቸው አልቋል በሉ። የእግዚአብሔር መሰዊያ በሉ ስለ ሀገራችን ኢትዮጵያ በእግዚአብሔር ፊት በሉ እናቆማለን። የአመፃ መሰዊያ፣ የጥፋት መሰዊያ፣ የግድያ መሰዊያ፣ የርግማን መሰዊያ፣ የከርስ መሰዊያ፣ የበሽታ መሰዊያ በአምላካችን ስም በኢየሱስ ስም እናፈርሳለን። መንገድ ሄዶ ይሆን? ተኝቶ ይሆን? አልሰማም፣ አልመጣም። አነከሱለት፣ የለም። ይተነብዩለት ጀመር ይላል፣ አልመጣም። በትንቢትም አልመጣም፣ በማነከስም አልመጣም፣ በሽብሸባም አልመጣም። ባኦል ወዴት ሄዶ እንደሆነ አልታወቀም ይዛለት። ምክንያቱም ኤልያስ አለ፣ አምላክ ያለው የሚሰማ የሚመልስ አምላክ ያለው ቆሟል። ስለዚህ ባኦል እንዴት ሆኖ ይምጣ? መስዋዕቱን መቀበል ታርዶለታል እኮ ተዘጋጅቶለታል፣ ግን መቀበል አልቻለም። ምክንያቱም አምላክ ያለው እዛ ቦታ መጥቷል። ከዛ ኤልያስ እንደዚህ አለ፣ በሉ አለ አሁን የኔ ተራ ነው አለና የሚገርማችሁ እሱም ይሄ ሁሉ ከማድረጉ በፊት ያደረገው ነገር ይሄ ነው። ዋና መልእክቴ ኤልያስም ይላል ፈርሶ የነበረውን የእግዚአብሔርን መሰዊያ አበጀ ይላል። ፈርሶ የነበረውን የእስራኤል ልጆች አፍርሰው የነበሩትን የእግዚአብሔርን መሰዊያ አፍርሰው የባኦልን መሰዊያ ነበር ያቆሙት። ወገኖቼ የእግዚአብሔር መሰዊያ ፈርሶ ክብር የለም፣ ድል የለም፣ ስኬት የለም። የእውነት ነው ምላችሁ። ቅድም ያተለው መሰዊያ ማለት ሰው ለምሳሌ እግዚአብሔር የሚያመልክ ከሆነ ከእግዚአብሔር ጋር ህብረት ለማድረግ የሚገናኝበት መንገድ ማለት ነው። እግዚአብሔርን ለመገናኘት የሚገናኝበት መንገድ ማለት ነው መሰዊያ፣ የጸሎት ስፍራ ማለት ነው። ታዲያ መሰዊያን አፍርሶ የምን ድል ነው ያለው? የእግዚአብሔርን መሰዊያ አፍርሶ ጸሎት የሚጸለይበትን ምሪት የምንቀበልበትን አቅጣጫ የምናይበትን ለምሳሌ ገና ሊሆን ስላለው ስለ 2 ዓመቱ እግዚአብሔር ሚስጥርን ይገልጥልናል። የሚገልጥልን እኮ በመሰዊያችን ላይ ነው። የዛሬ 2 ዓመት እንዲህ ሊሆን ነው ይለናል። ምክንያቱም መሰዊያ ስላለን፣ ጸሎት ስላለ በመሰዊያው በኩል ነው እግዚአብሔር ድምጽ የሚያመጣው። መሰዊያ መሰራት ግድ ነው። ለዛ ነው ከዚህ ቀደም ነግሬያቸዋለሁ። ከ3 ዓመት በፊት በታመምኩ ሰዓት እዛ ህንድ ሕክምና ላይ እያለሁ እግዚአብሔር እንዲህ አለኝ። በጊዜው በጣም በሞትና በህይወት መሃል ነበርኩ። ያበቃ ነገር ይመስላል፣ ደክም ያለው ግን ጌታ እንዲህ ያለ ወደኔ መጣ። አትሞቺም፣ በህይወት ትኖሪያለሽ። ገና በኢትዮጵያ ምድር ላይ ባንቺ የጀመርኩት ስራ አላለቀም አለኝና በኢትዮጵያ ምድር ላይ አለኝ ለ24 ሰዓት የሚጸለይበትን መሰዊያ ታቆሚልኛለሽ አለኝ። አልገባኝም በጊዜው። ማለትም አስቡ ለ24 ሰዓት ባለማቋረጥ እንዴት ነው የሚጸለይበት መሰዊያ የሚቆመው አልኩት። እግዚአብሔር ምን አክል ፕሮግራም ቢኖረው ነው በሀገራችን ኢትዮጵያ ላይ እንደዚህ አይነት ቪዥን ያመጣው? ለ24 ሰዓት አለ ባለማቋረጥ የሚጸለይበትን መሰዊያ ታቆሚልኛለሽ አለኝ።
ትድኛለሽ ተወጫለሽ ያንን መሰዊያ ግን ምድሪቱ ላይ ታቆሚያለሽ አለኝ ወገኖቼ አስቡ ምን አክል እግዚአብሔር ምድራችንን ሊባርክ ቢነሳ ነው ለ24 ሰዓት እንዲጸለይ መሰዊያው እንዲቆም የጠራን ራዩን የገለጠልን መሰዊያ ባለበት ድምጽ አለ እስቲ 10 ሰዓትም ተነሱ ተንበርከኩ ለሊት 9 ሰዓት 8 ሰዓት ተነሱ ተንበርከኩ እግዚአብሔርን ፈልጉ በመሰዊያችሁ ድምጽ ይመጣል ስንቶቻችሁ ነው የተለማመዳችሁት እግዚአብሔር እየተናገራችሁ ያላችሁ ስንቶቻችሁ ናችሁ እጃችሁን ላይ ስትንበረከኩ እግዚአብሔር የሚያወራችሁ ቃሉንም ይሰጣችሁ ድምጹንም ይሰጣችሁ ኢየሱስ ጌታ ነው አያችሁ መሰዊያ ስላላችሁ ነው እግዚአብሔር ሁሉ ጊዜ የሚያወራው በመሰዊያ ነው አያችሁ ኤልያስ አንድ ነገር አረገ መሰዊያ አበጀ የማ መሰዊያ የእግዚአብሔር ያፈረሱትን መሰዊያ አበጀ ይላል ካበጀ በኋላ አንድ ነገር አረገ ተጋይቷል በጣም የገረመኝ ልንገራችሁ ጉድጓዱ እስኪሞላ ድረስ 4 ጊዜ የጋን ውሃ ተጨምሯል ጉድጓድ ውስጥ ተጨምሯል ውሃ ጥም ብሏል ጉድጓድ ውስጥ እላዩ ላይ እንጨት አለ እላዩ ላይ ደግሞ ወይፈኑ ተቆራርጧል ከዛ ኤልያስ መሰዊያ አበጅቷል የማንን መሰዊያ የእግዚአብሔርን መሰዊያ የክፉ መሰዊያ አፍርሱ የእግዚአብሔርን መሰዊያ ስሩ ያን ጊዜ የእግዚአብሔር መሰዊያ ምድራችን ላይ ሲሰራ እግዚአብሔር ፊቱን ስንፈልግ ልክ አሁን ስለ ሀገራችን ኢትዮጵያ ለ3 ቀን ለመጸለይ እንደተሰባሰብ ነው ልክ እንደዚህ አይነት መሰዊያዎች በየቦታ እየተተከሉ ሲመጡ እግዚአብሔር ከምድሪቱ ላይ ክፉን መርገምን ጨለማን ጭጋግን ክፉን እየሰበረ ይመጣል ስለዚህ የእግዚአብሔር መሰዊያ የፈረሰ መሰዊያ መሰራት አለበት ፈርሶ ያሉ የጸሎት መሰዊያዎች መሰራት አለባቸው ያኛው መሰዊያ ለማፍረስ የእግዚአብሔር መሰዊያ መስራት አለብን ስለዚህ ከዛ በኋላ ኤልያስም እንደዚህ አለ ስምህ እግዚአብሔር የሆነ የእስራኤል አምላክ የሆነ አለና ከዛ በኋላ በ12ቱ ነገሮች ስም አቆመ ይልና አንድ ጸሎት ጸለየ የአብርሃም የይስሐቅ የእስራኤል አምላክ እንደወንክ ዛሬ ይታወቅ ዘንድ አብረን እንዳለ ዛሬም እንደምሰራ ይታወቅ ዘንድ አቤቱ ጸሎታችንን ስማ አለ አስቡ የአብርሃም የይስሐቅ ያለው አምላክ ያለው ብሎ የጠራው ለምንድን ነው አብርሃምም ለእግዚአብሔር መሰዊያን ያቆመ ነው ይስሐቅም ለእግዚአብሔር መሰዊያን ያቆመ ነው መሰዊያን በማቆም ከእግዚአብሔር ጋር ህብረት የሚያደርጉ ሰዎች ናቸው ሲጠራ እንደዚህ አለ የአብርሃም የይስሐቅ የእስራኤል አምላክ ዛሬ በእስራኤል አምላክ እንዳለ ይታወቅ ዘንድ ይሄን ጸሎታችን ስማ ብሎ ልክ እንደ ጸለያ ከሰማይ ይላል ምን ወደቀ እሳት የባኦል ነቢያት ከጠዋት እስከ ቀትር ጮሃል አልመጣም የእስራኤል አምላክ ግን ሰምቶ በምን መለሰ ይላል በእሳት ልክ እሳቱ ሲወርቅ የመጀመሪያ እንዲላል የቀረበውን መስዋዕት በላ ከዛስ እንጨቱን በላ ከዛስ ድንጋዩን በላ ከዛስ ውሃውን በላ አፈሩን ላሰ ይላል ከሰማይ የወደቀው እሳት የቀረበውን ነገር ሁሉ በላ አፈሩን ሳይቀር ውሃውን ሳይቀር ላሰ ይላል ወገኖቼ ውሃ እሳትን ያጠፋል አያጠፋም ውሃ በባህሪው እሳትን ያጠፋል አያጠፋም ከሰማይ ግን የወረደው እሳት ውሃውን ላሰ ውሃው እሳቱን አላጠፋው ከሰማይ ስለመጣ ከሰማይ የመጣው እሳት ውሃውን ላሰ ይላል አያችሁ መሰዊያ ስታቆሙ እግዚአብሔር በመሰዊያው ድምጽ ያመጣል መሰዊያ ስታቆሙ እግዚአብሔር እሳት ይልካል ዛሬ ምድሪቱ ላይ ያሉ እሳቶች ዛሬ ምድሪቱ ላይ ያሉ እርግማኖች መሰዊያዎች በእግዚአብሔር እሳት ይበላሉ ቀኝ እጃችሁን ከፍ አድርጉና በእግዚአብሔር እሳት ይበላሉ በሉ ድገሙና በሉ ልክ ከሰማይ እሳት ወርዶ ውሃውንም እንጨቱንም ሁሉንም ሲበላ አንድ ነገር አሉ በዛ ሰዓት የእስራኤል አምላክ ነው ብለው ምን አሉ ይላል ሰገዱ እግዚአብሔር አምላክ ነው ብለው ሁላቸው ምን አሉ ይላል ያነከሱ ሁሉ ባኦል አምላክ ነው ያለ ሁሉ የእስራኤል አምላኬ ነው ያለ ባኦልም አምላኬ ነው የሚል ህዝብ ሁሉ በዚያ ሰዓት የእስራኤል ህዝብ እግዚአብሔር አምላክ ነው ብሎ ለእግዚአብሔር ሰገደ በዚህ ሰዓት ኤልያስ አንድ ነገር አለ በሉ አለ ያዟቸው አንዳቸው እንዳመልጡ ወደ ቂሶን ወንዝ ወርዳችሁ እረዷቸው በእነዚህ 3 ቀናት የጸሎት ጊዜ በምድሪቱ ላይ የተቀመጡ ለአመታት ለ100 አመታት የተቀመጡ ክፉ መሰዊያዎችን
እየጸለይን እናፈርሳለን በአምላካችን ስም እናፈርሳለን የእግዚአብሔርን መሰዊያ ደግሞ እንሰራለን እግዚአብሔርን ፊቱን እንፈልጋለን የአመፃ መሰዊያዎችን እናፈርሳለን ኤልያስ ያዟቸው አለ እንዳትራሩ አለ ያዟቸው ብሎ ምን አለ እረዷቸው አልፈቀደላቸውም ታረዱ እንዳይቀጥሉ ተደረጉ የእግዚአብሔር መሰዊያ ሲሰራ ክፉ መቀጠል አይችልም የእግዚአብሔር መሰዊያ ሲሰራ አመፀኛው መቀጠል አይችልም ብቻ እኛ የእግዚአብሔር መሰዊያ እንስራ ቀኝ እጃችሁን ከፍ አድርጉና ስለ ሀገር ኢትዮጵያ በሉ በእግዚአብሔር ፊት በሉ በመጸለይ በሉ መሰዊያን እሰራለሁ የክፉን መሰዊያ ደግሞ በጌታ በኢየሱስ ስም በሉ አፈርሳለሁ በሉ በዚሁ መንፈስ አይኖቻችንን ጨፍነን እንጸልያለን ምስጋና ክብር ለአምላካችን ለእግዚአብሔር ኃጢአተኞች ሳለን እግዚአብሔር አሰበን ከፋንድያ ላይ ከፍ አደረገን በሕይወት መዝገብ ላይ ስማችንን ጻፈ የዘላለም አምላክ ምስጋና ይድረሰው በሕይወት መዝገብ ላይ ስማችንን ጻፈ የናዝሬቱ ኢየሱስ ምስጋና ክብር ለአምላካችን ለእግዚአብሔር ምስጋና ክብር ለአምላካችን ለእግዚአብሔር እልልታ ክብር ለአምላካችን ለእግዚአብሔር ምስጋና ክብር